በስራ ዘመኔ ሁሉ እንዲህ አይነት አስቂ ነገር ገጥሞኝ አያውቅም። ምኑ ነው የሚያስቀው? ስለሷ መቆርቆሬ? አሰግድ አገኘው? እኮ እሱንም ሳያልቅ ለመሸጥ አሁን ብርህን ታገላብጠዋለህ። በተሸጠ ቁጥር ደግሞ እኔም ኮሚሽን አገኛለሁ። ባለቤትህን ትፈራታለህ? አረ እንዲህ አይነት ነገር እንኳን በእኔና በሷ መካከል የለም። ቤት ስትገባ ምንድን ነው የሚሰማ? ሄሎ፣ እንደምን አለህ ዮናታን? እንዴ የተበላሸውን እኮ ሰርቻለሁ። በእውነት በታታሪነትሽ አከብርሽ ነበር። አንቺ ግን በድጋፍ የምትንቀሳቀሽ ደካማ ሰው ነሽ። ሊሊ እሱ አትበይ፣ ስም አለኝ። አረሳውትም እባክህ ጭራሽ እዚህ ደረጃም ትደርሰናል። አይ ያው ቢሮውን የሽምግልና ቢሮ አድርጎታል ተብሎ እንዳትታማ ብዬ ነው። ሲገቡ ካየህ ለምን ትጠይቀኛለህ? ይቅርታ፣ በቃ እኔ ቢሮ ገብተን እናውራ። አንተ ግን ልጅ ስላልሆንኩ አንተ ጋር ስፍራ የለኝም፣ ቦታ የለኝም። ልጄ ብትሆን እንዲህ ቀዳዳ አትሆንም ነበር። ገንዘብን የምታስተዳድርልህ ቤተሰብ በማግኘት ቀናውብህ። ይህ የሚያሳየው በቤተሰቦቿ መካከል ሰላም አለመኖሩ ነው። እናንተ አልታያችሁም እንጂ በልጅቷ የወደፊት ማንነቷ ላይ አሉታዊ ተጽዕኖ ያሳድርባታል። ይቅርታ፣ ቀጠሮ ይዤ ለመግባት ትዕግስት ስለሌለኝ የቢሮሽ ልክ ታስኩት። አቶ ታዲዮስ፣ ምክንያቱም የምታደርገው ለራስ እንጂ ለኔ ብለህ አይደለም። ማን? ታዲዮስ? ታዲዮስ ነው? አዎ ታዲዮስ ይባላል። ሰማኸው አይደል? ሄሎ፣ ስብሰባ ላይ ስለሆንኩ እኮ ነው። መልሼ እደውልልሃለሁ። እሺ፣ እንቀጥላለን። አሁን ያነሳነውን ሀሳብ ርዕስ እንዲያጠናልን ለአንድ ድርጅት መስጠት ይኖርብናል። ጥናቱ በአግባቡ ከተሰራ ለስራችን ከፍተኛ እገዛ ያደርግልናል። በእኔ በኩል ከዚህ ቀደም ባለን የስራ ግንኙነት መሰረት የእነ አቶ መራዊ ድርጅት እንዲያጠናው እመርጣለሁ። እኔ የዜማን ሀሳብ እጋራለሁ። ምክንያቱም ዓላማችን የምንፈልገውን ውጤት ማምጣት እስከሆነ ድረስ እና ደግሞ ድርጅቱ የሚታወቀው በውጤታማነቱ ነውና መስጠት ተገቢ ነው። እኔ ደግሞ እቃወማለሁ። በስርዓት ጨረታ ወጥቶ ቢሰራ ይሻላል እንጂ በመታወቅ ባይሰራ ይመረጣል። የተለየ ሀሳብ አለ? አይ እኔ የዝራን ሀሳብ ለመደገፍ። ይሄንን እኔ ውሳኔ እሰጥበታለሁ።
ጉሮሮዬ እስኪበጠስ ያግባባሁትን ሰውዬ ገንዘብ ተቀብለሽ ደረሰኝ ስለሰጠሽ ስራ የሰራሽ መሰለሽ እንዴ? አሁን ሰራሁ ነው የምትይው? አልታወቀሽም እንጂ ደንዘሻል እኮ። ይልቅ እሱን ተይውና አሰግድ እመጣለሁ ብሎ መቅረቱ አይገርምም? አሰግድ ይመጣል ሲባል መዘግየት፣ ቀረ ሲባል ደግሞ ድንገት ከች ማለት አዲስ ነገር ነው። ወይ አንቺ ደግሞ ታክሲ አጥቶ ወይ ስራ በዝቶበት ይሆናል ብለሽ እንደማረጋጋት ጭራሽ ታባብሽብኛለሽ እንዴ? አዎ እሱ ይሆናል። በይ እናቴ ምን ሆነህ ነው? ታክሲ አጥተ ነው ወይ ስራ በዝቶበት? ሁለቱም አይደለም፣ በሰዓቴ ነው የደረስኩት። እሺ ምንድነው ጉዳዩ? ለትልቅ ጉዳይ ፈልግሻለሁ አላልከኝ? ሰው ሰላም እንኳን ይበለን እስኪ። እሺ ሄሎ አሰግድ፣ የት ሆነ ነው? ምን ነው? ምን ነው ማለት ምንድን ነው? እማዬ ናት አሁን ገና ከቤት መውጣት ነው ነገረች። ለወንድሜ ለቤተሰቤ ጉዳይ ይህን ያህል ባዕድ መሆኑ ያሳዝነኛል። ለምን ወጣ ልትይኝ የደወልሽው? አሰግድ፣ አንተም ሁላችንም ቤተሰባችን አደጋ ውስጥ ነው ያለው። አሁን ላገኝ እፈልጋለሁ። የምን አደጋ? አደጋ እኮ አሁኑኑ ላገኝና ላነጋግር እፈልጋለሁ። እሺ መጣ። ምንድነው? አሰግድ መጣ። ሌሊ እዝራ ግን እውነቱን ንገረኝና ጤነኛ ነህ? ምን ነው? የጨረታ ማስታወቂያ አዘጋጅቼ እኮ ነው። ጨረታ ይውጣ የሚለውን ዜማ መች ተስማማችበትና ነው የምታዘጋጀው? ባትስማማም ትየውና ከዚያ በኋላ ተወሰን። ግን ጤነኛ ነው ወይ ያልሽው ለዚህ ነው? እሱን ተወውና በትውውቅ ስለሚሰሩ ምናምን ያልከው ፍቅሩ እዛ መስሪያ ቤት ስለሚሰራ ነው? አስተያየት መስጠት አልችልም። ደግሞ ፍቅሩ ለማለፍ አይደለም ነው። እኔ እዛ መስሪያ ቤት ከፍቅሩ ሌላ ማውቀው የለም። እና ስታወራ ለምንድን ነው እኔን የምታየው? እሱን ደግሞ በምን ተረጎምሽው? አንቺ ገና የፍቅሩ ስም ሲጠራ ፍቅሩ አትበልብኝ። አሰግድ፣ የምለው ይገባሃል? ገብቶኛል። ሻውል በምንም አይነት ለኛ ቤተሰብ ሰላም ሊያስብ አይችልም። እሱን እኮ ደጋግመሽ ነገርሽ። ደጋግሜ ልነግር ይገባኛል። ስለማይገባኝ አይደለም፣ አደጋ ውስጥ ነው።
የባሰ አደጋ ውስጥ ገብተህ እኔንም ስለሚቆጨኝ ነገሩን በደጋግም ይሻለኛል ብዬ ነው። እንዲህ አይነቱን እጅ ጥምዘዛ ፈርቼ ነው ለማንም ሳልናገር ከቤት የወጣሁት። እኔ ነኝ እንጂ ሌሎቹማ ሁሉም ሰምተዋል። ሻውል እንኳን እጁ ገብተህለት ይቅርና በርቀት አባቢ ላይ ያደረገውን ነገር ታውቃለህ። እውነቱን ልንገርሽ፣ አንቺ ጋም ሻውል ጋም የመኖር እቅድ የለኝም። በቅርቡ ቤት ተከራይቼ እወጣለሁ። ከፈለኩ ደግሞ ዛሬውን ወደ ቤት ልመለስ እችላለሁ። አስበህበት ከሆነ ውሳኔን አከብራለሁ። አስቤበት ነው። ሀሳቤ ተመለስ ካለኝ ደግሞ ወደ ቤት እመለሳለሁ። ተመለስ ቢልህ ደስ ይለኛል። ምስኪ ሻውል ከመቼው ዞር ባለ እያልኩ ነበር። ለፍቅርተ የልብስ ማጠቢያ ማሽኑን ግዛላት። ትእዛዝ ነው አማላጅነት ነው? የምሬን ነው ምስኪ፣ ግዛላት። ነገውኑ ውሰድላት። አልፈልግም የምትል ከሆነ ደግሞ እኔ ቤት ሽጬ ከማገኘው ኮሚሽን ላይ ቀንስና ግዛላት። ነገር አብረን ምስኪ ነገር አብረን ብያለሁ። ምንድነው ነው ዞር ስል የሚያስቃችሁ? ነው እንዴ? ኧረ ትዝታ የምትገርም ልጅ ነች እባክህ። እንዴ ዋና ቤት የሸጥኩት ነው እያለሁኝ እሷ በኮሚሽን ነው። ምስኪ ሚስጥር መሆኑ ነው ማለት ነው። በሉሽ እናንተ ተጫዋቱ እንሄዳለን። እንዴ ሻውል ደግሞ አንዳንዴ ምንድነው አንዳንዴ? ጨርሽዋ ንገሪኝ። ቤቱን ሽያጭ ገንዘቡን በምን ላስገባልህ? ወይስ በቼክ ልስጥ? እንዴ መቼም በምስጋናው ስም ከተ ሌላ መዘዝ አታመጣበትም። ምንጩ ያልታወቀ ሀብት ተብሎ መዘዝ ሊመጣበት ነው። በወንድሙ ስም ታደርግለታለህ። አሁኑኑ የወንድሙ የባንክ አካውንት ቁጥርና ሙሉ ስሙ ቴክስት አደርግልሃለሁ። እናንተ ያልጨረሳችሁት ጉዳይ አለ መሰለኝ። እኔ ልሂድ። ዋናው ወዴት ነው የምትሄደው? ይሄ የቤተሰብ ጉዳይ ስለሆነ ነው። እሱን ተወውና ምስኪ መቼ ነው ጨረታ የሚወጣው? ሰሞኑን ይወጣል። በዚህ ሳምንት፣ ነገ ከነገ ወዲያ። ሻውል ማሸነፍ አለበት። ሻውል አሸነፈ ማለት ሁላችንም ማሸነፍን ማለት ነው። አዎ እንግዲህ ወሳኙን የሳለው እናንተ ናችሁ። ምን አልክ? አዎ እንዴት? እኛ ምን ማድረግ እንችላለን? ንገረኝ እስኪ። እውነቱን ነው ምስኪ። ለጨረታ የሚያስፈልገውን መረጃ ሁሉ ለኔ ሰጥቶኛል። በመረጃው መሰረት ጨረታውን ቀደንና ሰፍተን እኛው ራሳችን እንሰራዋለን። ምንድን ነው የምታወራው ግን? አልገባኝም። ይችልሽ ልክ ነች፣ እውነቷን ነው። ኳሱ ያለችው እናንተ እግር ስር ናት። ምስኪ እውነቱን ነው። አይ ወደዛ። እሺ እርስ በርስ አትሞከሻሹብኝ። የበደን ቤተሰብ ይመስል በቃ ከተሰራ ስራ አለዛ ተውት። በቃ ምንድን ነው እሱ? በቃ ምስኪ አንተ ሂድ። እኔና ሻውል እዚሁ ቆይተን ጨረታ የተባለውን የተበላ እቁብ እናደርገዋለን። ጥሩ። እኔ ልጅ በነገራችን ላይ ቆይ ቤት ያሻሻጥኩበትን ኮሚሽኔን ነገውኑ እንድሰጡኝ። የምን ነገውኑ? አሁኑኑ እንድሰጡኝ እፈልጋለሁ። ምንድነው አንተ እንደዚህ ጮክ ብለህ የምታየኝ? የምሬን ነው። እሰጥሻለሁ። ሰላም
ስሰጥህ ውስጡ ያለውን አውጥተህ ትሰጣታለህ። ሰው ተጫዋች ምን ነው ተፈራራችሁ? በኩር ሰው እስከምትቀርብ ታስፈራለች። ሆዷ ግን የዋህ ነው። ሄሎ ሄሎ፣ አሰግድ። አቤት ዜማ። ወደ ቤት አልገባም? እነ ሻውል እኔና ሰዋሰውን ጋብዘውን እዛ ነው ያሉት። ቤት ስትገባ ደውል። እሺ። ብሉ። ምንድን ነው? እንኳን ደስ አለ። ሸወድከን። አሃ፣ ወደ ቤቱ እንዲመለስ አትፈልግም ማለት ነው። ዛሬ የተሰበሰብነው ለምን እንደሆነ ሁላችሁም እንደምታውቁ ገምታለሁ። አቶ አለምን አልመጣም? ጥሩ። እሱን ጨምሮ አምስታችሁም አዲሶቹ የጨረታ ኮሚቴ አባላት ናቸው። አዎ፣ አምስታችሁ።
ለጨረታው 3 ሰው አይበቃም እንዴ? 5 መሆኑ ምን አስፈለገ? ስላስፈለገ ነው አምስታችሁም ያሉት። ክብሩ ጨረታ ኮሚቴ ውስጥ አለበት እንዴ? ምንድን ነው የምትለው? ተናገርኩ እኮ። ይሄ ጨረታ ያለምንም ችግርና ሐሜት እንዲጠናቀቅ እፈልጋለሁ። አቶ ምስጋና፣ እኔ እዚህ የጨረታ ኮሚቴ ውስጥ መሳተፍ አልፈልግም። ምን ማለት ነው? ጭራሽ እናንተ ሆናችሁ እንደ ወሳኞቹ? ተቀመጥ። ይቅርታ አቶ ምስጋና። ይግቡ። አቤት። ይሄ መስሪያ ቤት ነው። አውቀሽ ነው የመጣሽው ወይስ ተሳስተሽ? አውቄ ነው የመጣሁት። ስለ ልዩ ጉዳይ ላነጋግር ነው የመጣሁት። ሰሞኑን ትምህርት ቤቷ ሄጄ ነበር። ታዲያ ማታስ ጠዋትስ ምን ዘጋሽ? አንደበትሽን ምን ያዘው? እቤት ውስጥ ስለ እሷ ጉዳይ መነጋገር አልፈልግም። ታዲያ ማታስ አብረን አይደለም እንዴ ያደርነው? ልዩ ትሰማለች እንዳትይ መቼም ተኝታለች አይደለም እንዴ? ማታ ሌላ ጉዳይ መቻነሰኝና ነው በላይ ላይ ይሄን የምጨምረው። እናንተ ሰዎች ግን ቆይ፣ ልጁ ፍላጎት የሌለው ሐሳብ የሌለው እኔ ስለ እሱ ጉዳይ ልነጋገር አይደለም የመጣሁት። ልዩ ትምህርት ቤት ሄጄ ልጅቷ ችግር ላይ እንዳለች ነው የተነገረኝ። የምን ችግር? ባለፈው ወደ መኝታ ቤትሽ ሂጂ ብያት በምን ስታለቅስ እንዳየች አላውቅም። ያየችውን በሙሉ ለመምህራኖቿ ተናግራ ልጆች ወላጆቻቸው ሲያለቅሱ ሲያዩ የደጋፊ የለሽነት ስሜት ይሰማቸዋል አሉ። እሺ ዜማዬ፣ ታዲያ ይሄ ችግር በምን ይፈታል ብለሽ ታስቢያለሽ? ሻውል፣ ስለ ዜማ ደጋግማ ስትናገር የምናደድ መስሎ ነው? ስሚ፣ ይሄ የእህትሽ ምክር ነው። እሺ፣ ባልባሌ ምክር ከምትበጠበጪ ትዳርሽን ብትኖር ይሻልሻል። መምህራኖቹ ያሉትን አልሰማም ነው ወይስ? ይኸውልሽ፣ ከሰማሽኝ የብዙ ሰዎች ትዳር የፈረሰው በቤተሰብ ግፊት ነው። እሺ፣ አባቴ እንዲያለኝ፣ እህቴ እንዲያለች፣ ወንድሜ አክስቴ እያሉ ነው ትዳራቸው ፍርስርሶ የወጣው። የልጄ ጉዳይ ስለማያገባኝ አልሰማም ካልክ ልሂድልህ። እሺ፣ ቁጭ በይ። ጥሩ ልስማሽ። እሺ፣ የደጋፊ የለሽነት ስሜት ተሰማት አይደለም? እና ምን ይጠበስ? ታዲያ ምንድን ነው? እኔም ደጋፊ አልነበረኝም። እሺ፣ ለዚህም ነው የጠነከርኩት። ስሚ፣ በቤተሰብ መመካት እናንተም አልበጀም። ገብሩ፣ ለምን ቶሎ ትበሳጫለህ? ቶሎ ማለት ያለ ምክንያት ማለትህ ነው? አይደለም፣ ከተለያዩ ሰዎች ጋር ያለ ምክንያት መጋጨት አንተንም ይጎዳሃል ብዬ። ከነማን ጋር ነው የተጋጨሁት? እዚህ መስሪያ ቤት እንኳን ችግር ታይቶብህ እራሳቸው ችግር ፈጥሮ ነው ችግር የሚፈጥሩ። ካጠገቤ ቶሎ ካልሄድክ እመታለሁ።
አበንጂ አዎ አሁን ደግሞ ለምን ልታገኙኝ እንደፈለግሽ ንገሪኝ። ምን ነው? ምንም እንዲሁ ምክንያትሽን ማወቅ ፈልጌ ነው እንጂ በየትኛውም ሰዓትና ቦታ ልንገናኝ እንችላለን። እንዲሁ ነው አይደለም? ንዴትሽን የምትነግሪው ሰው ፈልገሽ ነው አይደል የደወልሽ? እኔ ጋር ሆነሽ እኮ ፊትሽን ብታዩ በቀላሉ ትረጂኝ ነበር። ቆይ ግን ወላጅ ለልጁ ህይወት ምንም ስሜት የማይሰጠው ለምንድን ነው? በተለያዩ ምክንያቶች ሊሆን ይችላል። ለምሳሌ በአስተዳደጉ ትኩረት ተነፍኮት ያደገ እንደሆነ የማያውቀውን ፍቅር ለሌሎች መስጠት ሊከብደው ይችላል። የሁሉም ልጆች አስተዳደግ እኮ አንድ አይነት ሊሆን አይችልም እኮ። ለዚህ እኮ ነው ፍቅር አቀባበላችንም አሰጣጣችንም የሚለያየው። ቆይ አንቺ ማድረግ ያለብሽ በምንም አይነት ልጅሽ ባንቺና በባለቤትሽ መካከል ያለውን ችግር እንዳታውቅ ነው ማድረግ ያለብሽ። የምነግርህ ስለ ባለቤቴ መሆኑን እንዴት አወቅክ አትበይ። እሺ ስለ እኔ አንተ ንገረኛ። ዛሬ መስማት የፈለግሽው ስለ ልጅሽ ነው አይደል? ሌላም ልንገርሽ፣ አይኖችሽ በጣም ያምራሉ።